በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ተብለህ በአእላፍ መላእክት አንደበት የምትመሰገን የሰራዊት ጌታ ሕያው እግዚአብሔር ሆይ ያለ እረፍት የሚያመሰግኑ ትጉሃን መላእክት እያሉልህ እኛን ደካሞችን ለምስጋና በቅዱሱ ስፍራ ስለሰበሰብከን ያየህብንን ያላሳየህብን የሰማህብንንም ጉድ ያላሰማህብን የገመናችን ሸፋኝ ቸሩ አባት ደጉ ጌታ ባለ ብዙ ምሕረት እግዚአብሔር ሆይ አንተ እንደ ሰው አይደለህምና ክብርና ምስጋና ለተወደደው ስምህ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? ሞት በነገሰበት የመርዶ ዜና በበዛበት በሰላም አድሮ መገናኘትን ብርቅ በሆነበት በዚህ አሰቃቂ ዘመን የሲኦል ምሳሌ የሆነውን የሌሊቱን ድቅድቅ ጨለማ አሳልፎ ይህን የተደነቀ ብርሃን ያለምንም ክፍያ የሰጠን የሞት ምሳሌ ከሆነው እንቅልፋችን ቀስቅሶ አፋችንን በምስጋና የሞላ ለቸርነቱ ወሰን ለስጦታው መጠን የሌለው ፍቅሩ ከእናት በላይ የሆነው አምላክ ስለማይነገር ብዙ ስጦታው ስለማይከፈልም በጎ ውለታው ክብርና ምስጋና ለተቀደሰው ስሙ ይሁን። የእግዚአብሔር እናት በሥጋ የሁላችን እናት በጸጋ ወላዲት አምላክ ድንግል ማርያም ከፍጡራን ሁሉ በላይ ምስጋና ይድረሳት። ለቅዱሳን ሁሉ እንደየክብራቸው ምስጋና ይድረሳቸው። የክርስቶስ ሙሽራ ታላቋ ሰማዕት ቅድስት አርሴማ ምልጃና ጸሎቷ ረድኤትና በረከቷ ከሁላችን ጋር ይሁን። እንኳን አደረሳችሁ። ግዴላችሁም አድሮ መገኘት ደግሞ በዚህ ቅዱስ ቦታ መሰብሰብ ይህንን ቀን ማየት ቀላል ነገር አይደለም። ይህንን ማለዳ ጤና ጣቢያ እያሳለፉ ያሉ ሰዎች ይኖራሉ። ይህንን ጊዜ እስር ቤት የሚያሳልፉ ሰዎች ይኖራሉ። ይህንን ጊዜ በቤተሰብ ሞት ምክንያት ጥቁር ለብሰው ለለቅሶ የተቀመጡ ሰዎች አሉ። እኛ ግን በምሕረት በቸርነቱ በነጭ ልብስ ሸፍኖ በደላችንን ከድኖ ለምስጋና በቅዱሱ ቦታ ከሰበሰበን ለዚህ ቸር አምላክ ሳትሰስቱ ምስጋና ይገባልና ከፍ አድርጋችሁ ምስጋና ሰውልን። እንደ እግዚአብሔር መልካም ፈቃድ ባለችን አጭር ጊዜ የምንማማርበት የትምህርታችን ርዕስ የጸሎት ኃይል በሚል ይሆናል። በቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ እንደዚህ የሚል ቃል ተጽፏል። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። አብራችሁኝ አንድ ጊዜ በመናገር አንደበታችሁን በቃሉ አስባርኩ። የጻድቅ ሰው ጸሎት በሉ። በስራዋ እጅግ ኃይልን ታደርጋለች። ጠቅለል አድርገን ጨምቀን ላያያዝ እንዲመቸን ርዕሰ ጉዳዩን የጸሎት ኃይል በሚል ርዕስ እንነጋገራለን። የዘወትር መምህራችን ቸሩ መድኃኔዓለም በቸርነቱ ሁላችንንም እንዲያስተምረን ፈቃዱ ይሁንልን። ጸሎትና የጸሎት ኃይል። ጸሎት በሊቃውንቱ ትርጉም በቤተ ክርስቲያናችን አስተምሮ ኔትወርክ በማያቆራርጠው ማንነት ከሚረዳን ባለጸጋና ከሚረዳን የልብ ወዳጃችን ከመድኃኔዓለም ጋር የምንነጋገርበት ነው። ጸሎት እንዳልኳችሁ የቅዱሳኑ ትጥቅና ኃይል ነው። ቅዱሳኑ ከረቂቃንና ከግዙፋን ጠላቶቻቸው ከውስጥም ከውጭም ከሚመጣ ፈተና ድል አድርገው ያለፉት በጸሎት ነው። እንደሚታወቀው ፈተና ከውስጥም ከውጭም ነው የሚመጣው። ከውስጥ የሚመጣው ፈተና የሥጋ ፍላጎታችን፣ ከውጭ የሚመጣው ደግሞ ከአሕዛብ ከመናፍቃን ከአጋንንት የሚመጣ ፈተና አለ። ጸሎት ግን የውስጡንም የውጩንም ጠላት ድል የምናደርግበት ነው። ቅዱሳን የታጠቁት፣ ቅዱሳን የለበሱት፣ ቅዱሳን የተመኩበት፣ ቅዱሳን ኃይልና ጉልበት የሆናቸው እግዚአብሔር ነው። ከእግዚአብሔር ጋር ደግሞ የሚነጋገሩበት ያ ስልት ጸሎት ተብሎ ይጠራል። ምን ተብሎ ይጠራል? ጸሎት ቅድም እንዳልኳችሁ በሌላው አገልግሎት እግዚአብሔር ይናገረናል። በቅዳሴው ማን ነው የሚናገረው?
ንገሩ ሁላችሁም። በወንጌል ማን ነው የሚናገረው? በዝማሬ ማን ነው የሚናገረው? በጸሎትስ? አቤት አቤት። ቅድም እኛ ነን የምንናገረው በጸሎት ጊዜ። በቅዳሴው ማን ነው የሚናገረው? አሁን አስተውላችሁ መልሱ። ልደግመው ነው። በቅዳሴ ማን ነው የሚናገረው? ተናገሩ እንጂ። በወንጌል ማን ነው የሚናገረው? በዝማሬ ማን ነው የሚናገረው? በጸሎትስ ማን ነው የሚናገረው? እኛ። እስካሁን በኪዳኑ ማን ተናገረ? በቅዳሴው ማን ተናገረ? ቅድም በዝማሬው ማን ተናገረ? ለጸሎት ስንቆም ግን ይገለበጥና እኛ እንናገራለን። በወንጌል ጊዜ እግዚአብሔርን እንሰማዋለን፣ እግዚአብሔር ይናገራል። በቅዳሴ ጊዜ እግዚአብሔር ይናገራል፣ እኛ እንሰማለን። በጸሎት ጊዜ ግን ይገለበጥና እኛ እንናገራለን። ማን ይሰማል? የመደማመጥ የአባትና የልጅ ወግ ነው ማለት ነው የስርዓት። ስለዚህ አባታችን ሆይ ስንል ማን ነው የሚናገረው? እኛ። ስምህ ይቀደስ የሚለው ማን ነው? የዕለት እንጀራ ስጠን የሚለው ማን ነው? የሚሰማ ማን ነው? እግዚአብሔር ይሰማል፣ ይመልሳል። የሁላችንንም ጸሎትና ልመና ሰምቶ ይመልስልን፣ መሻታችንን ይፈጽምልን። ጸሎት በውስጡ ሁለት ትልልቅ ክፍሎች አሉት። አንደኛውና የመጀመሪያው ለጸሎት መተን ስንቆም የሚቀድመው ክፍል ስለተደረገልን ማመስገን ነው። ለጸሎት ስትመጡ መጀመሪያ የጎደላችሁን ነገር አታቅርቡ። ከነ ጉድለቱ፣ ከነ ጥፋቱ፣ ከነ ልቅሷችን፣ ከነ ስብራታችን፣ ከነ ቁስለታችንም ቢሆን ዛሬ ላይ ደርሰናልና ዛሬን ያሳየኸኝ ከነ ጉድለቴ፣ ከነ ጠላት ብዛት፣ የጠላት ምክርና ሐሳብ በእኔ ላይ ሳይሰለጥን ክፉ በሚመክሩ ጠላቶቼ፣ ሞቴን በሚመኙ ጠላቶቼ ፊት በሞገስ ዛሬን ያሳየኸኝ ስምህ ይቀደስ። መጀመሪያ እንዲህ ነው የሚባለው፣ ተመስገን ከነ ጉድለቱ ነው የሚባለው። ከዚያ ልመናው ይቀጥላል። ምኑ ይቀጥላል? መጀመሪያ ምኑ ይቀድማል? ምስጋና። ተመስገን በሉት እስቲ፣ ድገሙት፣ ሰልሱት ከእልልታና ከጭብጨባ ጋር። ይክበር ይመስገን። ጉድለት ይኖራል፣ ቁስል ይኖራል፣ ምኞት ይኖራል፣ የምንፈልገው ያልተሳካ ያልተሟላ ይኖራል። ግን ተመስገን እንልና ከዚያ የዕለት እንጀራ ስጠን ነው የሚባለው። እናንተስ በምትጸልዩ ጊዜ እንዲህ ብላችሁ ጸልዩ። እንዴት? አባታችን ሆይ በሰማያት የምትኖር ስምህ። ይሄ ምስጋናው ነው። ከዚያ የዕለት እንጀራ በደላችንን ወደ ፈተና ከክፉ ሁሉ። ይሄ ደግሞ ልመናው ነው። መጀመሪያ ስምህ ይቀደስ ይባልና ከዚያ ልመናው ይቀጥላል። ከዚያ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ሌላ ኮተት ልመና ውስጥ አይቀላቀልም። ሌላ እርግማን፣ ሌላ የጎረቤት ወሬ፣ ቡና መጠጣት አይደለም የተቀመጥ ነው። ለጸሎት ስንቆም ከዘላለማዊው ንጉሥ ሺህ ሕዝብ በፊቱ አንድ ጊዜ ጥያቄ ቢያቀርብ የሺዎቹን የ1 ሚሊዮን ሰዎችን ጥያቄ በማይክሮ ሰከንድ መመለስ የሚችል የዘላለም ንጉሥ፣ መንግስቱ ፍጻሜ የሌለው በየ5 ዓመቱ የምርጫ ስጋት የሌለበት የዘላለም ንጉሥ ፊት ነው የምንቆመው። እሱ ፊት እንደ መገበሪያ ስንዴ የተደቀመ የፍቅር ንግግር ነው መናገር የሚያስፈልገው። ይኸውላችሁ ለጸሎት ስትቆሙ እዚያ ስራ ቦታ የሚያስጨንቃችሁ ጠላታችሁ፣ አለቃችሁ የሚገላምጣችሁ ፊታችሁ ላይ እንዳይደቀን። ስለ እናንተ ፍቅር እርቃኑን የተሰቀለው ጌታ እሱ ነው ሊታየን የሚገባ። እኛ ችግራችን እንደመጣን ከነጉድለቱ ዛሬ ላይ መድረሳችንን ትናንትና ያደረገልንን እንረሳውና ከምኑ ነው የምንጀምረው? ከማጉረምረም ነው የምንጀምረው። መቼ ነው እኔን እንደ ሰዎች የምትጎበኘኝ? መቼ ነው እኔ ከሰዎች እኩል የምሆነው? መቼ ነው እኔ ጸሎቴ የሚመለሰው? ጥያቄ የሚመለሰው? እንባ የሚታበሰው? ሁልጊዜ እመላለሳለሁ፣ ጸልያለሁ፣ አስቀድሳለሁ። እንደኔ የማይመላለሱት እንኳን ተሳክቶላቸዋል። እኔን መቼ ነው የምትሰማኝ እያለን እንለምናለን። መጀመሪያ ከነጉድለቱም ቢሆን ደርሰናል። ስምህ ይቀደስ ጸሎቴ ነው። ሶስተኛው ምናልባት በልመና ውስጥ የሚካተት ሆኖ ምልጃም ይባላል። በዚሁ በያዕቆብ መልእክት በያዝነው ምዕራፍና ቁጥር ላይ የያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ ትፈወሱ ዘንድ አንዱ ስለሌላው ይጸልይ ይላል። አንዱ ስለማን? ክርስትና ራስ ወዳድነትን ያራቀ ነው። ጸሎት ተሰሚነት የሚኖረው ከራስ ወዳድነት ሲርቅ ነው። በጸሎት አንድ ሰው ለብቻውን ቆሞ
እግዚአብሔርን ሲያናገር አባቴ ሆይ አይልም። ምናችን በጣም ጥሩ። ልመናውን ስምህ ይቀደስ ብሎ ምስጋናውን ካቀረበ በኋላ ምስጋናውን በግሉ ያቀርብና ልመናውን የጋራ ያደርገዋል። ስምህ ይቀደስ፣ ይክበር፣ ይንገስ፣ ይወደስ ብሎ የራሱን ምስጋና ያቀርባል። ወደ ልመናው ሲገባ ግን እንደ ምስጋናው ይሄን አድርገህልኛል፣ ይሄን አድርገህልኛል፣ ይሄን አድርገህልኛል ተመስገን ካለ በኋላ ልመናውን ሲቀጥል ግን ደግሞ ይሄን አድርግልኝ አይልም፣ የጋራ ያደርገዋል። የዕለት እንጀራችንን እንጀራዬን አይልም። ምናችንን እኔን ስትመግበኝ ባለንጀራዬንም ወዳጄንም ጎረቤቴንም ጓደኛዬንም ባልደረባዬንም ምን በለው፣ እሱንም በምግብ አትርሳው፣ በመግቦታ አትርሳው። እኔን ይቅር ስትል በደላችንን መንበል ባለንጀራዬንም ማረው፣ ይቅር በለው፣ ራራለት። አያችሁ ክርስትና በክርስትና ሕይወት ውስጥ ለጸሎት ሲቆም ሌላ ነፍስ አዝለን ነው የምንቆመው። እዛ ለተኙት ፈተና ሆኖባቸው የሥራ ጉዳይ ገጥሟቸው በአንድም በሌላም ለምስጋናና ለጸሎት መሰለፍ ላልቻሉት ሰዎች እባክህ እርዳቸው እንላለን። ከኛ ከፍ ያሉት ደግሞ ካህናቱ በመቅደሱ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀቦሙ እማአተ ወልዳ የክርስቲያን ወገኖቹን ሁሉ ከመዓቱ ይሰውራቸው እያሉ ይጸለያሉ። እነማንን? እስቲ የክርስቲያን ወገኖች ሁሉ በሉ እስኪ። አያችሁ፣ በዚህ ውስጥ ያልተካተተ አማኝ የለም ማለት ነው። ሁሉም ክርስቲያን ምሕረት ይደረግለት። አያችሁ፣ ደግሞ ሲሰፋ ለሁሉም የሚጸለይ ጸሎት ነው። ጸሎት ይሄንን ያህል ስፋትና ርቀት ፍቅርን፣ ባለንጀርነትን ሊያጠናክር የሚችል የጋራ ጉዳይ ነው። አጀንዳው ሰማይ ነው። መዳረሻው ሰማይ ነው። ምኞቱ ሰማይ ነው። የሚሰማው አካል በሰማይ ነው። አባታችን ሆይ በየት የምትኖር በሰማይ አባት አለን፣ በሰማይ መንግስት አለን፣ በሰማይ ቤት አለን። ናፍቆታችን ተስፋችን እርሱ ነው። ክርስቲያን መከራ አይደርስበትም አልተባለም። ክርስቲያን አይገፋም አልተባለም። እንዲያውም ስለ ስሜ ምን ትሆናላችሁ? በሰዎች ሁሉ ዘንድ የተጠላችሁ ትሆናላችሁ። ስለ ስሜ ትገደላላችሁ፣ መከራ ይደርስባችኋል፣ ትገፋላችሁ ነው። ግን በዚህ ሁሉ ውስጥ ክርስቲያን መከራ አይደርስበትም ሳይሆን ክርስቲያን ተስፋ አይቆርጥም። ምን አይቆርጥም? በተስፋ ይኖራል። ተስፋው ምንድነው? የዘላለም መንግስት፣ በሰማይ የምትኖር መንግስት ትምጣ። መንግስት ምን ትበል? አቤት መንግስት ምን ትበል? የት? እዚህ ይዞት ይምጣ ቤተ መንግስቱን። እሱ የሚናፈቅ መንግስት፣ ፈቃድህ በሰማይ በመላእክቱ ዘንድ ምስጋናው እንደሆነ በመላእክቱ ዘንድ ያንተ ፈቃድ መፈጸም እንደሆነ በምድራውያን በእኛ ዘንድም ፈቃድህ ለመፈጸም የበቃን አድርገን። በሰማይ መላእክት እንዳመሰገኑ በምድርም እኛ እንድናመሰግን ፈቃድህ በሰማይ እንደሆነ በምድርም ምን ይበል ይሁን፣ እኛንም ለማመስገን አብቃን። ያንንም መንግስት ለመውረስ አብቃን። ያ ተስፋ ያ መንግስት ከገቡ መውጣት ካገኙ ማጣት የሌለበት ነው። ክርስቲያን በምድር ላይ ሲኖር በጎ የሚያደርገው መልካም የሚሰራው ዓላማው ይጹምም ይጸልይም ይመጹትም አንድ ላይ ተጨምቆ የበጎ ስራዎች ሁሉ ድምር ውጤት መንግስቱን ማውረስ ነው። ሌላ ዓላማ የለውም። ክርስቲያን እየሰማችሁ ነው? የምትመጸውቱት የምትጸልዩት አሁን ቃሉን የምትማሩት ምን ለመሆን ነው ከተባለ ዓላማው መንግስቱን ለመውረስ ነው። ያንን መንግስት ለመውረስ ነው። ቀንና ሌሊት፣ ክረምትና በጋ፣ ድሃና ባለሀብት እንዲህ ተቃራኒ ኑሮ የሌለበት ሁሉ ብርሃን፣ ሁል ጊዜ ምስጋና፣ ሁሉ ጊዜ ደስታ፣ ሁል ጊዜ በረከት፣ ሁል ጊዜ ሐሴት፣ ሁል ጊዜ ከእግዚአብሔር ጋር ኑሮ ነው። ያንን ለመውረስ ነው ናፍቆታችን። በዚህ ቅጽበት ቃሉን በመስማት በቤተ ክርስቲያን የተወሰኑ ደቂቃዎች በመቆየታችን መረጋጋትና ጥሩ ሰላም ከተሰማን ዘላለም ከእግዚአብሔር ጋር ደግሞ መኖር በመንግስቱ ምን ያህል ሊያስደስት እንደሚችል አስቡት። በቤቱ መረጋጋት አለ፣ በቤቱ ሰላም አለ፣ በቤቱ በረከት አለ፣ በቤቱ ጸጥታ አለ፣ የእፎይታ አለ። እንዲህ በምድራዊቷ መቅደስ ስንሰበሰብና ቃሉን ስንሰማ ስንዘምር ይህንን ያህል መረጋጋትና እፎይታ ካለ ከራሱ ከእግዚአብሔር ጋር ከቅዱሳን መላእክቱ ጋር ከድንግል ማርያም ጋር ከሰማይቷ ከአርሴማ ጋር በአካል በመንግስተ ሰማያት አብሮ ለዘላለም መኖር ምን ያህል ላያስደስት እንደሚችል አስቡት። እግዚአብሔር ሁላችንንም ለዚያ ክብር ያብቃን፣ መንግስቱን ለመውረስ ያብቃን እግዚአብሔር። ስለዚህ ይሄ ሁሉ ነገር ደግሞ የሚሆነው በጸሎት ጭምር ነው። በምንድን ነው?
ስለዚህ ይሄ ሁሉ ነገር ደግሞ የሚሆነው በጸሎት ጭምር ነው። በምንድን ነው? መንግስት ስለታችን ይውላችሁ፣ ስለታችን ወደዚያ ማደግ አለበት። ለስጋው ደግሞ ብታበቃኝ ይሄንን አደርጋለሁ የሚል ልመናችን ይሄ ጭምር መሆን አለበት። ጸሎታችን ውስጥ ጌታ ሆይ መውጣት ያልቻልኩት ሰብሬው አሸንፌው ጨርሼ መላቀቅ ያልቻልኩት ሱስ የሆነብኝ ከሱ መውጣት መፍትሄው ይህን ያጣውለት ይሄ ችግር ኃጢአት አለብኝ። ጌታ ሆይ ይሄንን ሱስ የሆነብኝን ይሄንን አስሮ የያዘኝን ይሄንን መቼ ይሆን የምላቀቀው እያልኩኝ ከሰራሁት በኋላ የምጸጸትበትን ኃጢአትን ድል ነስቼው ከሱ ተገላግዬ ንስሐ ገብቼ ስጋህን በልቼ ለክብር እንድበቃ እባክህ እርዳይ ብሎ ሰው መሰል አለበት። ስለቶችን በሙሉ ስትመረምሯቸው ምድር ላይ ያሉ ናቸው። የእንጀራ ስለት ናቸው። እየሰማችሁ ነው። ከፍትፍት ጋራ ከዳቦ ከእንጀራ ጋራ የሆኑ ናቸው። ከቁስል ከበሽታ ጋራ የተያያዙ ናቸው። አሁን ግን የነፍስ ጉዳይ መሆን አለበት። ያ ሁሉ ከህመሜ ብትድነኝ ጃንጥላ አመጣለሁ የስጋ ጉዳይ ነው። እየሰማችሁ ነው አይደለም? ልጄ ስራ ቢይዝልኝ ይሄንን አመጣለሁ የእንጀራ የዳቦ ጉዳይ ነው። ግን ኃጢአት አይደለም፣ ነውርም ክፉም አይደለም። ግን ከዚህ ከፍ ያለ ሌላ ስለት አለ። ያ ስለት ምንድነው? ለስጋው ደሙ ብታበቃኝ ይሄንን አደርጋለሁ የሚለው ደግሞ የስለቶች ሁሉ ቁንጮ ነው፣ ጫፉ ነው። ይሄንንም ለመሳል ሞክሩ። ለንስሐ ብታበቃኝ አሁን እየወደቅኩበት ካለው ከዚህ ኃጢአቴ ተነስቼ ንስሐ ገብቼ ያንተ ምርጥ ዕቃ ሆኜ ለመኖር ብታበቃኝ፣ ትናንትና በሱስ ትናንትና በናፍቆት ስሰራው የነበረውን ኃጢአት ተጸይፌው ለመኖር ብበቃ። አዎ የዛሬ 10 ዓመት 5 ዓመት ስንሰራው የነበረውን ክፋት አልፈነው ይሆናል፣ ትተነው ይሆናል። የሆነ ጊዜ እኮ ስንሰራው የነበረውን ነገር እኮ የምንጸየፍበት ጊዜ አለ። ታስታውሳላችሁ? የስቅለት ቀን መጠን ስንሰግድ የሆነ ቀን የሰራነውን ኃጢአት ራሱ ምን ሆኜ ነው ያን ቀን እስከምንል ድረስ የነፍስ ኃይል በርትቶ እግዚአብሔር ረድቶን ያኔ ክርስቶስ ሲሞት የሞቱ ቀን የቀብሩ ቀን ዓርብ ዕለት በንስሐ በመልካም ስራ በስግደት በጸሎት እንውላለን፣ በህሊና እንነሳለን። ክርስቶስ የሞተው ዓርብ የሞተው ክርስቶስ ሲነሳ እኛ ደግሞ መሞት እንጀምራለን። የሞተ ቀን ትንሣኤ ልቡናለን፣ የተነሳ ቀን ደግሞ ሞት በኃጢአት እንሞታለን። እግዚአብሔር የህሊና ትንሣኤ ለሁላችንም ያድለን። አሜን በሉ። የህሊና ትንሣኤ ማለት በቃ ካሁን በኋላ ይበቃኛል ብሎ በኃጢአት ከወደቁበት ቦታ ወደ ንስሐ መግባት ነው። እሱ ነው የትንሣኤ ህሊና የሚባለው። በህሊና መነሳት፣ በኃጢአት ከወደቅንበት ቦታ በክብር መነሳት፣ ይሄ ነው ጸሎት። አንዱ ትኩረት ማድረግ ያለበት እዚህ ጋር ነው። ስለት ልመናችን ትኩረት ማድረግ ያለበት እዚህ ጋር ነው። ጌታ ሆይ በቤት ለመኖር አብቃኝ፣ ለቤት ብታበቃኝ፣ ለንስሐ ብታበቃኝ፣ ለስጋው ደግሞ ብታበቃኝ ይሄንን አደርጋለሁ የሚል ስለት መኖር አለበት። እባክህ ደግሞ ለዚህ አብቃኝ ደግሞ የሚል ልመና ጸሎት መኖር አለበት። ጸሎት እንደዚህ መሆን አለበት። ጸሎት ኃይሉ እጅግ ብርቱ ነው። ረቂቁን ዲያብሎስን ድል የምናደርግበት መሳሪያ እሱ ጸሎት ነው። ጸሎት ሲመታ እንጂ ሲወረወር የማይታይ ነው። ጸሎት ይውላችሁ በጣም ሲያድግ ሐሳቡ ምሉ በኩል ላይ የምንሆንበት ነው። ጸሎት እየሰማችሁ ነው? ደህና አደራችሁ? አሜን። ይውላችሁ አሁን የት ነው ያላችሁት? የት ነው ያላችሁት? አሁን እዚሁ እንዳላችሁ እቤት ስራ መስራት ትችላላችሁ? ትችላላችሁ ወይ? አትችሉም። በጸሎት ግን ይቻላል። በጸሎት ይቻላል። ቦታ የማይገድበን በቦታ ሳንገደብ ስራ የምንሰራበት መሳሪያ ነው ጸሎት። እንዴት ካላችሁ ምሳሌውን ልንገራችሁ። ለምሳሌ እግዚአብሔር አያድርግባችሁና አረብ ሀገር አንድ ልጅ ወይም እህት ብትኖራችሁ ስልክ ደውላ ይሄ ድምፅ ይሄ ደውል የመጨረሻ ነው ሊሆን የሚችለው፣ ያለሁበት ሁኔታ እጅግ አጣብቂ ሁኔታ ሆነ፣ ካሁን በኋላ ላታገኙ ትችላላችሁ እና ልደውልላችሁ ለመጨረሻ ጊዜ ብዬ ነው፣ ድምፄን ስሙ ብዬ ነው። ከዚህ በኋላ በህይወትም ላንኖር እንችላለን። ያለሁበት ሁኔታ በጠላት እጅ ነው ያለሁት፣ አጣብቂ ሁኔታ ውስጥ ነው ያለሁት ብላ ስልኩን ብትዘጋው ስትደውሉ አይሰራም። ከዛ መልሶ ሩጣችሁ ሂዳችሁ ማዳን አትችሉም። አሁን እዚህ ጋር የምትጠቀሙት መሳሪያ ምንድን ነው? ምን ብቻ ነው? እናንተ እዚህ ተንበርክካችሁ ታለቅሳላችሁ፣ ትጸልያላችሁ። እዚህ የምትጸልዩት ጸሎት አረብ ሀገር ስራ ይሰራል። ይሰራል አይሰራም?
ክብር ምስጋና ለአምላካችን ለእግዚአብሔር። ጸሎትን የሚሰማ አምላክ ነው። ስለዚህ ጸሎት ምንድነው ካላችሁኝ፣ በቦታ ሳንገደብ ስራ የምንሰራበት መሳሪያ ነው። በቃ ጸሎት እዚህ ድረስ ነው። ምሉ በኩል ላይ የሚሆነው እግዚአብሔር ነው። እኛም በጸሎት በኩል ግን በቦታ ሳንገደብ፣ ታስታውሳላችሁ አንዳንድ የገባቸው ክርስቲያኖች ይመጡና በጸሎታችሁ አስቡኝ ይላሉ። አባቶችን በምናችሁ አስቡኝ? ካህናቱ ይህንን ይይዙና አልሰማችሁም? ወለተ ማርያምን፣ ኃይለ ገብርኤልን፣ ወልደ ገብርኤልን፣ ወለተ አርሴማን በምሕረት በቸርነት አስባቸው የሚሉ አባቶች በኪዳኑ በቅዳሴው ሰዓት በጸሎታቸው አስቡኝ አትርሱኝ ብለው ድካማቸውን ጥያቄያቸውን ከእኔ ለበረታችሁ ሌሊት ተነስታችሁ ከአምላካችሁ ጋር በጸሎት የምትገናኙ እናንተ የበረታችሁ ናችሁ። እኔ በበር ቆሜ እለምናለሁ፣ እናንተ መቅደሱ የቃል ኪዳኑን ታቦት ይዛችሁ የክርስቶስን ሥጋ ይዛችሁ ትጸልያላችሁ። በእኛና በእግዚአብሔር መካከል ያላችሁ ድልድዮች ናችሁ። ያኔ ለምልጃ ስትቆሙ፣ ያኔ ለኪዳን ስትቆሙ፣ ያኔ ከእግዚአብሔር ጋር ስትነጋገሩ በጸሎት አስቡኝ ይላሉ። ካህናቱ በንጽህና ሆነው፣ ካህናቱ በመቅደሱ፣ ካህናቱ በታቦቱ ፊት ከእግዚአብሔር ጋር ሲነጋገሩ ጌታ ሆይ በጸሎታቸው አስቡን ያሉንን አትርሱን ያሉንን አትርሳብን፣ በምሕረት በቸርነት አስባቸው ብለው ይጸልያሉ። ከፈሩት ከሰጉት ፍርሃት ከሆነባቸው ከተጨነቁበት ከፊት ለፊታቸው ከሚፈሩት ጉዳያቸው አንተ አድናቸው ብለው ይጸልያሉ። መቅደሱ ውስጥ የሚጸለየው ጸሎት መስሪያ ቤት የተተበተበውን ሴራ ይበጣጥሳል። ጸሎት ነው። አያችሁ፣ እቤት የተዘጋጋው ይከፈታል። የተመሰቃቀለ ሕይወት ቦታ ቦታውን ይይዛል፣ ይስተካከላል። በምን ባካችሁ ንገሩኝ? በምን? ጸሎት እንደገና የምንሰራበት የተዘበራረቀ ሕይወታችን መስመር የሚይዝበት ነው። ጸሎት ጉዳያችንን ለእግዚአብሔር ማመልከቻ የምናስገባበት ነው። እኔ እግዚአብሔርን ደግሞ ስሙት፣ እዩት። አሁን እግዚአብሔርን ሁሉ ሰው አንዳንድ አይነት ልመና እኮ አይደለም ያለው። ጸሎት እስኪ ልመናህን ተናገር ቢባል እያንዳንዱ አንዳንዱ 3 ጥያቄ አለው፣ አንዳንዱ 4 5 ጥያቄ አለው። ሁሉም ሰው በጋራ አንድ ጊዜ ምናችን ሆይ ይላል? እባካችሁ ንገሩኝ። ሁሉ ቃሉን ልጠቀመው፣ ስለ ቃሉ በጣም ይቅርታ፣ ልመና አቅራቢ ነው። ምን አቅራቢ ነው? መቼ ነው? ቀጠሮ የለም። አሁን ነው የሚያቀርበው። ሁሉ አንድ ጊዜ ነው። አባታችን ኧረ ዝም በሉ እኔ ማንን ልስማ አይልም እግዚአብሔር። ሁላችሁ የምትጮሁብኝ እኔ የትኛውን ላስተናግድ አይልም እግዚአብሔር። ያለ ቀጠሮ ጉዳያችንን ሰምቶ የሚያስተናግድ ቸር አባት ነው። ምስጋና ለስሙ ይሁን። እግዚአብሔር ይክበር ይመስገን። ያንቺ ጉዳይ ከአቅም በላይ ነው ብሎ እግዚአብሔር ሪፈር አይጽፍ። አንተ ማክሰኞና አንተ ደግሞ ረቡዕና አይልም እግዚአብሔር። አንተ ጠዋት አንተ ከሰዓት አይልም እግዚአብሔር። ተራ በተራ እየገባችሁ ጉዳያችሁን ተናገሩ አይልም እግዚአብሔር። አንድ ጊዜ እንጮሃለን፣ አንድ ጊዜ ይሰማናል፣ አንድ ጊዜ ይመልስልናል። ምን አይነት ብርቱ አምላክ ነው በመድኃኒዓለም! ምን አይነት ገናና ንጉሥ ነው! የእሱ ልጆች ነን። አያችሁ፣ ያለ ቀጠሮ የሚያስተናግደው ሳይዝል ሳይሰለች ሳይታክት። እንዴት ሰው ልመናችንን ስናቀርብ የፈለገ ባለ ሀብት ቢሆን ይሄን ስጠኝ እንለዋለን፣ ይሰጣል። ምን ይላል? ነገ ደግሞ እንመጣለን ስንባል የዕለት እንጀራችንን ዛሬም አዎ ይሰጣል። ነገ ደግሞ መጥቶ ምን ቢሆን ጥሩ ነው? የዕለት እንጀራችንን። የኛ ልመና አይሰለችን፣ የሱ መስጠት አይሰለቸው። ሌላ ሰው እኮ ይውላችሁ ቢሰጥ እንኳን ስጦታው ያሳቅቃል፣ አንገት ያስደፋል፣ የሰው ውለታ ይከብዳል። ከስጦታው በላይ ከድህነታችን በላይ የሚከብድ ነው። ቢያልፍልንም የዘላለም አጀንዳ አድርጎ ነው የሚያወራው። እኔ እኮ ነው ለዚህ ያበቃሁት ይላል። እድሜ ለኔ ይላል እግዚአብሔር። እንዲህ አይነት እድሜ ለኔ፣ እንዲህ አይነት አሳቃቂ ነገር ይሄ ሁሉ ነገር አድርጎ ታውት እሱ ብቻ እኮ ስጋውን አብልቶ እንኳን እኔ እኮ ነኝ እንዲያደርኩለት አይልም እግዚአብሔር። ገና ያላደረገል ከዚህ በላይ ቢደረግልን ሊያደርግ እንደሚችል እርግጠኞች ነን። ምንም ይሁላችሁ ራስን ከመስጠት በላይ ይሄ እኮ የደግነት ጥግ እኮ ነው። ማን አለ ስጋውን ቆርሶ የሚያበላ? ይሄ እኮ የስጦታዎች ሁሉ ጉልላት ነው። ከዚህ በላይ ምን ፍቅር አለ? ሐዋርያው
ከዚህ በላይ ምን ፍቅር አለ እንዴ? በምድር ላይ እኮ መልካም ያላቸው ሰዎች ቤታቸው አስገብተው ፈትፍተው ስላጎረሱን ብሉ እስኪ ብሉ ጉረሱ እስቲ አይጣፍጥም እንዴ እያሉ ያበሉናል። ወይ ገሊት እኮ ሰው በልቶ የጠገበ አይመስላት ትላለ። ምን ስላለች ነው? ምን ስላለች ነው? ብሉ ብሉ ስላለች ነው። ምንድናት እንላለን? ደግናት። ምንድናት? ምን ስላለች? አይውላችሁ ብሉ ብሉ ስላለች ደግናት ካል ብሉኝ ያለውን መድኃኒዓለም ምን ልንለው ነው? እኮ ብሉ ብሉ እኮ አይደለም፣ ብሉኝ ብሉኝ እኮ ነው የሚለው። ስንዳው ማስጠንቀቂያ አለው። ስጋዬን ያልበላ ምን ጉድ ነው ባካ። ደሜን ያልጠጣ የዘላለም ሕይወት የለውም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖረዋል አይደለም? አለው። በቃ አለው። ሲበላ አለው። የቀጠሮ አይደለም። ይኖረዋል አይደለም? ተስፋ አይደለም። ፍጻሜ ነው የሚያገኘው። በቃ ንስሐ ገብታችሁ ስጋውን ስትበሉ የዘላለም ሕይወት ይኖራችኋል አይደለም? እንላችሁ አላችሁ። በዛ ቅጽበት ዲያብሎስን ድል ነስታችሁ ፍላጎታችሁን የስጋን ምኞት ድል ነስታችሁ ነፍሳችሁን ለአምላካችሁ ስታስገዙ የስጋን ፍላጎት ለነፍስ የነፍስን ምኞት ለአምላካችሁ ማስገዛት ስትጀምሩ ያኔ ንስሐ ገብታችሁ የክርስቶስን ስጋ ስትበሉ የዘላለም ሕይወት አላችሁ። ቀጠሮ የለውም። የዘላለም ሕይወት አለው ነው የሚለው ቃል። ይሄንን ነው አሁን በጸሎታችሁ ውስጥ አንድ አጀንዳ አድርጋችሁ ለአምላካችሁ ማቅረብ ያለባችሁ። እስኪ ተናገሪ እግዚአብሔር ምን ላርግልሽ ቢል ጥያቄያችን በፊቱ እንዳይቀል ቀላል ነገር እንዳይሆን። ይሄንን ነው አሁን እኮ የኛ ልመና ቀበሌ የሚፈታው እኮ ነው እኛ የምንጨነቅበት። አንድ ባለ ሀብት ሊፈታው የሚችል ችግር ሊሆን ይችላል እኮ የኛ ችግር። ከዚያ ከፍ ያለ ጥያቄ መጠየቅ ያስፈልጋል። ክርስቲያን በዚህ ልክ ነው። ጸሎት ደግሞ ይህንን ሁሉ ምኞት ልንፈጽም የምንችልበትን አቅም የምናገኝበት ነው ከእግዚአብሔር። ኃይልና ጉልበትን ስጠኝ። ያኔ ኃይል ይሰጠናል። ኃይል ሲሰጠን ኃይልን በሚሰጠው በክርስቶስ ሁሉን እንችላለን። ይኸውልህ ራሱ እግዚአብሔር ነው። ኤልሻዳይ እግዚአብሔር ነው። ሁሉን ቻይ እሱ ነው። ሁሉን ቻዩ እግዚአብሔር ኃይል ሲሰጠን ኃይልን በሚሰጠው በክርስቶስ እኛም ሁሉን እንችላለን። አያችሁ፣ የሱ ልጆች እንሆናለን ማለት ነው። ይህንን እንድንሆን መጸለይ ያስፈልጋል። በጸሎት ብዙ ቋጠሮ ተፈቷል። በጸሎት ብዙ ጉድለት ሞልቷል። በጸሎት ብዙ ስብራት ተጠግኗል። ጸሎት ብዙ አይነት ስራዎችን መስራት የሚችል ነው። ሁሉንም ስራ በጸሎት መስራት ይቻላል። በቃ በጸሎት ምኞታችን ጠዋት ተነስተን የመጀመሪያ ንግግራችን ከቤተሰብ አባል ከማንም ጋር ሳንነጋገር የመጀመሪያው የጠዋት ንግግራችን የአፋችን ማሟሻ ከእግዚአብሔር ጋር የምናደርገው ንግግር ነው መሆን ያለበት። ተመስገን አምላኬ ደግሞ አነጋህልኝ ማለት ደግሞ አነጋህልኝ። ይሄው እኩል ነጋ፣ ካለቃችን እኩል፣ ከሚሊዮነሮች እኩል ከነጋ እግዚአብሔር አብሮ ካበራልን ጠዋት እኛ ራሳችንን ከአደጋ መከላከልን ማንችል ሆነን መለስተኛ አስከሬን ሆነን ወድቀን በእንቅልፍ ሳለን ጠዋት ስንነሳ አብርቶ የሚጠብቀውን አምላክ ተመስገን ማለት ያስፈልጋል። ከሱ ጋራ ነው የመጀመሪያ ንግግራችሁን ማድረግ። ሰው ጠዋት ተነስቶ ወዳጁ ጋር ወይም ደግሞ የሥራ ባልደረባው ጋር ሊደውል ይችላል። ከሱ በፊት ወደ ሰማይ ነው መደወል፣ ወደ እግዚአብሔር። ውሎዬን ባርከው እስኪ በሉ፣ ውሎዬን ባርከው በሉት እስቲ እግዚአብሔር። በቃ ማስባረክ፣ ጠዋት ተነስቶ መጸለይ ቀናችሁን ማስባረክ ነው። ጠዋት ተነስቶ አለመጸለይ ደግሞ ያንተን እገዛ አልፈልግም እኔ እወጣዋለሁ እንደማለት ነው። ስለዚህ ጠዋት ተነስቶ ቀኑን በአምላኩ ፊት ባርክልኝ ማለት። እኔ በጣም የሚገርመው ካህናቱ ያው ምእመናን ስለማያዩዋቸው እንጂ የሚቀድሱ ካህናት ቅዳሴ ከመግባታቸው በፊት የሚለብሱትን የቅዳሴ ልብስ ያመጡና ከነሱ የሚበልጠው ካህን ፊት ወይም አስተዳዳሪ ፊት ወይም አንድ መነኩሴ ካሉ እሳቸው ፊት ልብሱን ያስባርካሉ። አስባርከው ነው የሚለብሱት። ከዛ በሽልም እንደገባን በሽልም ያወጣን ብለው ይጸልያሉ። ገብቶ መውጣት በማን ነው? ገብቶ መውጣት ማን ነው? ቅዳሴ ተጀመረ ቅዳሴ ያለቀ አይባልም። በነገራችን ላይ ቅዳሴ አያልቅም። ካህናቱ የሚጀምሩትም የሚጨርሱትም ቅዳሴ የለም። ገቡና ምን አሉ ነው? ወጡ ነው የሚባለው።
ለምን ቅዳሴው ይቀጥላል። የመላእክቱ ቅዳሴ አለ እዚያ የማይቋረጠው ምስጋና ጋር አብሮ ተቀላቅሎ ከዛ ማውጣት የራስን ያቅም ያህል ቀድሶ ማለት ነው። በዚህ ልክ ነው አገልግሎት። አሁንም እየተቀደሰ ነው በመላእክቱማ ቅዳሴ መላእክቱ እንደቀጠለ ነው። ህትው በሰላም የለውም። ያኛው ቅዳሴ ደግሞ ይቀጥላል። እንዘ ያርፉ ይሴብሑ ይለዋል። ሳያርፉ ያለ እረፍት የሚያመሰግኑ ናቸው መላእክት። እኛ የምንቀድሰው ቅዳሴ የዛኛው ቅዳሴ ህብረት ማህበርተኞች ንህነ ማህበረ መላእክት ወጠነ ተናግረው በእንተውቱ ኢየሱስ ክርስቶስ ይላል ቅዱስ ያሬድ። እኛ በምስጋና የመላእክት የማህበራቸው አባል ነን አለ። የማህበራቸው ምንድነን? ገባ ብለን ወጣ እንላለን። የነሱ ያህል አቅም የለንም። በመንግስተ ሰማይ ግን እግዚአብሔር ለዚያ ክብር ቢያበቃን ከመላእክቱ ጋራ ለዘላለም ከቅዱስ ሚካኤል ጋራ ፊት ለፊት እየተያየን በነፍስ ዓለም በመንግስተ ሰማያት ለመኖር ቀጠሮ ያለን ሰዎች ነን። አያችሁ ቅርብ አዳሪ አይደለንም እኛ። በሰማይ ሌላ አጀንዳ ከሞት ማዶ ከመቃብር ባሻገር አታስታውሱም? ክርስቶስ ሙቼ ተነስቼ ገሊላ እንገናኝ ብሎ እኮ ከሞት በኋላ ቀጠሮ የሚይዝ እኮ ነው። ገሊላ ቀድመክሙ ይላል። ገሊላ እንገናኝ ብሎ ሙቼ ስነሳ እዚያ ላግኛችሁ ብሎ ቀጠሮ የሚይዝ አምላክ እኮ ነው። እኛም የሱ ልጆች ነን። ሙተን ተነስተን በመንግስተ ሰማያት እንገናኛለን። ያን መንግስት ምን እንላለን? እንወርሳለን። ወነሴፎ ትንሣኤ ሙታን የሙታንን መነሳት ተስፋ እናደርጋለን አለ። ይሄንን ተስፋ አድርገን ይሄንን ሙተን እንደምንነሳ ተስፋ አድርገን አጥተን እንደምናገኝ ግን ተስፋ ቆርጠናል። ትልቁን እኮ አምነናል። ሙተን እንነሳለን ብለን ተስፋ ካደረግን አጥተን እናገኛለን፣ ወድቀን እንነሳለን የሚለው እኮ በጣም ቀላል እኮ ነገር ነው። ትልቁን አምነናል። ከሞትን በኋላ ምን እንላለን? አቤት አቤት። ይሄንን ካመን ሌላው እኮ ቀላል ነው። ከዛሬ ችግራችን እንላቀቃለን የሚለው እኮ ቀላል ነው። ይሄ ቀን ያልፋል የሚለው እኮ በጣም ቀላል እኮ ነው። ሌላውን ከመቃብር ተነስተን ከሞት በኋላ እንገናኛለን ብለን ያንን ተስፋ አድርገናል። ስለዚህ ጸሎት አንዱ አቅሙ ይሄ ነው። የመጨረሻው ሁሉንም ችግሮች የሚፈታ ሆኖ ጸሎት ደግሞ እድሜን የሞትን ቀን መቀየር የሚችል ነው ጸሎት። ምን የሚቀይር? እድሜን የሚያራዝም የሞትን ቀን የሚሽር የሞትን ቀጠሮ የሚያረክስ የሚያፈርስ ነው ጸሎት። በመጽሐፍ ቅዱስ እንየውና ትምህርታችንን ጠቅልለው ትንቢተ ኢሳይያስ ምዕራፍ 38 ቁጥር 1 ጀምሮ ስታነቡ አንድ ጸሎተኛ ጸሎቱ የተሰማለት ስለቱ የሰመረለት አንድ ሰው እናገኛለን። ሕዝቅያስ ይባላል። ማን ይባላል? ተናገሩት። ታመመ ይላል። ምን ሆነ? የማይዋሸው እግዚአብሔር ልዑለ ቃል ኢሳይያስን እንዲህ ብሎ ወደ ሕዝቅያስ ላከው። ሂድና ሕዝቅያስን እንዲህ በለው፣ ከአልጋህ ላይ አትወርድም ትሞታለህ በለው አለው። ማን ነው እንዲህ ብለው? እግዚአብሔር። ትሞታለህ በለው። ኢሳይያስ ሄደ። እንደወረደ ነቢያት የእውነተኛ ነቢያት የምንላቸው ነቢያት ሐሰታሉ ሐሰተኞች ነቢያት እያስመሰሉ የሚኖሩ የምድሩን ብቻ የሚናገሩ ተከታዩን ሁሉ ለራሳቸው የሚያደርጉ እንደዚህ አይነት ነቢያት አሉ። እነ ኢሳይያስ የጽድቅ ነቢያት ናቸው። እውነተኛ ነቢያት ናቸው። እውነተኛ ነቢያት ደግሞ የተባለውን ሳይጨምሩ ሳይቀንሱ እንደወረደ አፈ እግዚአብሔር ናቸው። የእግዚአብሔር አፉ ነው። ያንኑ እውነቱን የሚናገሩ ናቸው። መርዶ ነው ሊናገር የመጣው አሁን ኢሳይያስ። ምን ትሆናለህ ሊለው? ትሞታለህ። ዛሬ ነው የምትሞተው ነው ደግሞ የሚለው ትንቢተ ኢሳይያስ ምዕራፍ 38 አነቡት። ሄደና እንደደረሰ መርዶ የሚነግር ሰው እኮ እንደዚህ እንደወረደ አይናገርም አይደል? ሄዶ እናት ሞታለች እኮ አይልም። ደህና አደርክ፣ እንዴት ነህ፣ ስራ ዙሪያ ጥምጥም ያወራል። መርዶ የሚናገር ሰው ንግግር የሚችል የንግግር ስልት ጣም ያለው ሰው። ዝም ብሎ ሞይ ሰው ሄዶ መርዶ አይነግርም፣ እንደወረደም አይነገርም። የሞተውን መጀመሪያ ታሞ ሰሞኑ ደግሞ በጣም እየባሰበት ነው እያለ ነው። ከዛ እያለሳለሰ ነው የሚናገረው። ኢሳይያስ ደህና አደርክም አላለውም ጭራሽ። ትሞታለህ፣ በሕይወት አትኖርም። ይቺ ቀን የመጨረሻዋ ናት። አስባችሁታል? በጣም እኮ ነው የሚገርመው። እግዚአብሔር አያደርግባችሁ እንጂ እንዲህ አይነት መርዶ ቢመጣ፣ አሁን ይሄ ደግሞ ከመርዶ ከፍ ያለው ነው፣ ሌላ ቃል ስለሌለ ነው። ምክንያቱም መርዶ የሚባለው የዘመድ ሞት መስማት ነው። ይሄ ግን የራስን ሞት ነው። ከመርዶም ከፍ ያለ ነው።
ይሄ ሰው ያደረገው ውሳኔ በጣም ይገርማል። እኛ ብንሆን ምንድነው የምናደርገው? ወይኔ ያለኝን ሳልበላው ነው ምንል አይደለ? እንዲህ ሊቀር ነው ያን ያህል የደከምኩት ብለን ባለን ገንዘብ በድካማችን ነው የምንቆጨው። ሕዝቅያስ እንዲህ አላደረገ። ጌታ ሆይ አለ፣ ፊቱን አዞረ ወደ ግድግዳው። ሐሳቡ እንዳይበታተን ከአምላኩ ጋር በጸሎት መነጋገር ጀመረ። ለሥጋዬ እንደሮጥኩኝ፣ አንተን እንዳሳዘንኩኝ፣ ኃጢአት እንደሰራው በሞት ቸኮልክብኝ፣ እባክህ የንስሐ ዕድሜ ስጠኛል። እየሰማችሁ ነው? እስቲ በሉ ሁላችሁም የንስሐ ዕድሜ በሉ ስጠኝ። በጣም የሚገርም ጸሎት ነው። ይኸውላችሁ ቅድም ያልኳችሁ ለዚህ ነው። ለንስሐ አብቃኝ ተብሎ ይጸለያል። ካንተ ጋር ታርቄ ከኃጢአት ርቄ የምኖርበትን አቅም ስጠኝ ተብሎ ይጸለያል። ሕዝቅያስ ጸለየ። አንተን አሳዝኜ ለሥጋዬ እንደሮጥኩ ለነፍሴ ሳልሆን እባክህ በሞት አትቸኩልብኝ፣ እባክህ ጌታ ሆይ የንስሐ ዕድሜ ስጠኝ አለው። እያለቀሰ እግዚአብሔርን ጠየቀ። ኢሳይያስ መርዶውን ነግሮት እየሄደ ነው። የእግዚአብሔር ቃል ለሁለተኛ ጊዜ ወደ ኢሳይያስ መጣ ይላል። ኢሳይያስ መርዶውን ነግሮ እየሄደ የከተማው አደባባይ ጋር ሳይደርስ የእግዚአብሔር ቃል እንዲህ ብሎ ተናገረዋል። ሂድና አለው ኢሳይያስን፣ ተመለስና ያንን ቅድም ትሞታለህ ብለህ መርዶውን የነገርከውን ሕዝቅያስን እንዲህ በለው፣ ጸሎትህን ሰምቻለሁ፣ ጥያቄህን እመልሳለሁ፣ እንባህን አብሳለሁ፣ በዕድሜህ ላይ 15 ዓመት ጨምሬልሃለሁ ተባለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አያችሁ፣ የዕድሜ ቦነስ መስጠት የሚችል አባት አይገርማችሁ? ዕድሜ የሚበጅት የሚገርም እኮ ነው የአምላክ። ሕዝቅያስ ትሞታለህ ተብሏል። እያለቀሰ ነው። ሊለቀስለትም ነው ሊቀበርም ነው። ማን ቀደመ? ማን ቀደመ? ማን በጎ አደረገ? ማን ታሪክ ቀየረ? ማን ዕድሜ ጨመረ? አረ ክብር ምስጋና ለዚህ ቸር አምላክ ይሁን። በእውነት እግዚአብሔር ይህንን አደረገ። ኢሳይያስ መጣ። ቅድም እንዳልኳችሁ ከራሱ የሆነ ነገር የለም። ሁሉ ከማን? ነቢያት ሁሉ ከማን? ከእግዚአብሔር የሆነውን ይናገራሉ። እግዚአብሔር ጸሎትህን ሰምቷል አለ። የሁላችንንም ጸሎት እግዚአብሔር ይስማ። የሁላችንንም ልመና እግዚአብሔር ይስማ። የሁላችንንም ጥያቄ እግዚአብሔር ይመልስ። የሁላችንንም እንባ እግዚአብሔር ያብስልን። እግዚአብሔር እንዲህ ብሎሃል፣ ጸሎትህን ሰምቻለሁ፣ እንባህን አብሳለሁ፣ ጥያቄህን እመልሳለሁ፣ በዕድሜህ ላይ እችን ጨምሬያለሁ። አድርስልኝ የተባለ እኮ ነው ይመስለው። አሁን ኢሳይያስ 15 ዓመት ይኸው መሽቷል። ሕይወትህ ግን እንደገና ነጋ። እንደገና ማለዳ አደረገው ዕድሜውን እንደገና ጨመረው እግዚአብሔር። ይኸውላችሁ እግዚአብሔር እንዲህ አይነት አምላክ ነው። በምን ሆነ ይሄ? በምን ሆነ? ይኸውላችሁ የተቆረጠ ዕድሜ ከተቀጠለ የጎደለ ጓዳችን ይሞላል። በምን? በጸሎት አምናችሁ ለምኑት። አምነን ብንለምነው እግዚአብሔር ይሄንን ታላቅ ነገር ያደርጋል። አትሰሙም እንደ ቅድም የሚነገረው ተአምር? እግዚአብሔር እኮ ከመስራት እግዚአብሔር እኮ እጁ ከማዳን አላጠረችም። ይሄ እኮ መድረክ ላይ ቅድም አውደ ምሕረት ላይ እኮ የምስክርነቱ እንዲህ ብዬ ነበረ፣ እንዲህ ሆኖልኛል፣ እንዲህ ተደርጎ ነበር፣ እንዲህ ሆኖልኛል የሚለው እኮ እግዚአብሔር ዛሬም ስራ ላይ ነው። ጡረታ አይወጣም እግዚአብሔር። የዓመት ዕረፍት አይወስድም እግዚአብሔር። ሁልጊዜ ስራ ላይ ነው እግዚአብሔር። እሱማ ዕረፍት ላይ ቢሆን እሱ ባይሰራማ ያጨለማ መቼ ነጋ ነበር? አንድ ቀን እኮ አይረፍድበትም እግዚአብሔር። ደቂቃ አያልፍበትም። ብቻውን ነው የሚሰራ። ኮሚቴ የለም፣ ጸሐፊ የለም፣ መስሪያ ቤት የለም፣ መሳሪያ የለም። እግዚአብሔር ሲሰራ ዝም ብሎ ይሰራል። ስራው ግሩም ድንቅ ነው። ክብር ምስጋና ለዚህ ቸር አምላክ ይሁን። ሕዝቅያስ ሞቱን እየጠበቀ ነው። እግዚአብሔር ታሪኩን ቀየረ። ትሞታለህ ተብሎ ነበረ። ያ ለቀብር የተቆፈረው ጉድጓድ እንደገና ተደፈነ። ለእድሩ የተሰበሰበውን ድግስ ልደቱን አከበረበት። ለቀብሩ የተገዛ የሬሳ ሳጥን ተፈልጦ ማገዶ ሆነ። እግዚአብሔር ዕድሜ ጨመረ። በጸሎት እግዚአብሔር እንደዚህ ይሰራል፣ እንዲህም ያደርጋል። እግዚአብሔር ያ እግዚአብሔር ዛሬም ስራ ላይ ነው። አምላኬ ስራ ላይ ነው በሉ እስኪ። አዎ እግዚአብሔር ቅድም እንዳልኳችሁ ሲሰራ ያለ ወረፋ የሚያስተናግድ የሚሰራልን ነው።
እግዚአብሔር አንድ ጊዜ ፈጥሮናል፣ ዕለት ዕለት ይሰራናል። እስቲ በሉ እግዚአብሔር አንድ ጊዜ ፈጥሮናል፣ ዕለት ዕለት ስንሰራ ነው የምንኖረው። እግዚአብሔር በቃሉ እግዚአብሔር በድንቅ ስራው ይሰራናል። ሁል ጊዜ ይጠብቀናል። ሁል ጊዜ እኮ ነው የሱ ጥበቃ። አንድ ቀን ሳትቢል ገደል ገባን። አንድ ሕፃን ልጅ እቅፍ ላይ ያለ ሕፃን ልጅ እናት እንክብካቤውን ብታጎድል እሳት ውስጥ ነው የሚገባው። እኛ ሕፃናት ለእግዚአብሔር ልጆች አባታችን ሆይ የምንለው እኮ ልጆቹ ነን ነው። ልጆች ነን። ልጅ ደግሞ የወላጅ እንክብካቤ ለማይክሮ ሰከንድ መለየት የለበትም። ስላልተለየን ዛሬ አለን። እግዚአብሔር ይሰራል። እስቲ አንድ ጊዜ መጨረሻ ቃል በሉ። የማይታየውን እግዚአብሔርን በሉ በስራው አይተነዋል። ድገሙት በማርያም። ምን አይነት እግዚአብሔርን? የማይታየውን እግዚአብሔርን በምኑ አያችሁት? በስራው አይተነዋል። ያንን ጨለማ ገፎ ይሄንን ብርሃን ሲያመጣ ማንን አየነው? በምኑ? አዎ ሰውን በሰው ማህፀን ውስጥ አስቀምጦ የአባትን ዘር የእናትን ደም በእንግዴ ልጅ ጠቅሎ በማህፀን ውስጥ የእትብት ቱቦ ዘርግቶ ሲመግብ የማይታየውን እግዚአብሔርን በስራው አይተነዋል። ከጭንቅ ሲያወጣ ሲገላግለን የማይታየውን እግዚአብሔርን በስራው አይተነዋል። ብዙ ሰዎች በአደጋ ሲሞቱ አብረናቸው የነበርን በአንድ መኪና ውስጥ ሰው ሁሉ አስከሬን ሲሆን ከዚያ ውስጥ ተፈልቅቀው የሚወጡ ሰዎች አሉ። እነዛ ሰዎች የማይታየውን እግዚአብሔርን በስራው አይተውታል። እኛ ውለታ ቢሶች ስለሆን እንጂ ይኸውላችሁ ሰማይ ላይ እኮ የተቋጠረ ውሃ ነው ያለው። እግዚአብሔር ያንን እንደ መሽረብ ነጠብጣብ እያጠቃቀነ እያወረደ እያበቀለ ነው የሚመግበን። በፀሐይ አብስሎ በዝናብ አብቅሎ የሚመግበንን እግዚአብሔርን ባይታይም በምኑ አይተነዋል? በዚህ ስራው አይተነዋል። ስለዚህ ስራው ምን በል እንለዋለን? ተመስገን ብለን እናመሰግነዋለን፣ እናከብረዋለን። ከፍ አድርጋችሁ ለመጨረሻ ጊዜ አመስግኑት። የሰማይቷ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን። የሰማነውን ይባርክልን። ውሏችሁ ይባረክ። ወስብሐት ለእግዚአብሔር።